ደርበው ተቀጥሮ መስራት ከጀመረ ልክ 12 አመቱ ነው። መስሪያ ቤት ከመቀያየሩ በስተቀር ሙያው ሲጀምርም ዘበኛ ነው፣ አሁንም ያው ዘበኛ ነው። ይነስም ይብዛም በዚች በዘበኝነት ደሞዙ ራሱን ጨምሮ 6 ቤተሰብ ያስተዳድርበታል። እርግጥ 2 ክፍል የሆነ ቀበሌ ቤት ባይኖረው ኖሮ ቤተሰቡ እንደሚችል አይታወቅም። ደርበው 4 ልጆች አሉት፣ 3 ወንድና 1 ሴት ልጅ። 2 ወንዶች ልጆች ትምህርታቸውን ጨርሰው ምንም ደረጃ ላይ አለመድረሳቸው ሳያንሰው የጨመሩለት ነገር ቢኖር የሰፈሩንና በሰፈር የሚያልፉትን ሴቶች እየለከፉ ከሌሎች የሰፈር ጎረምሶች ጋር እየተጣሉ ወቀሳን ብቻ ነው። ሴቷን ብትሆን ይህን የሚባል ነገር አላመጣችም። የደርበው ምስጋና ባያተርፍላትም ግን ከወንዶቹ ልጆች በተሻለ ቆሎ፣ ድንች፣ በቆሎ ምናምን እንደየወቅቱ የተለያዩ ነገሮችን እየሸጠች የራሷን የቅባትና የመጋጋጫ ወጪ ሲተርፋት ለዘይት ለጨው ትሰጣለች። ግን ይህ ነገር ደርበውን አያስደስተውም። በተለይ ከመስሪያ ቤትም ከምንም ተበድሬ ተለቅቼ አረብ ሀገር ልላክሽ ቢላት ኧረ ለምኔ ብላው ከቀረች ወዲህ ምናልባት ከባለጌዎቹ ልጆች ይበልጥ ነው የምታናድደው። ከነዚህ ሁሉ መሃል ግን የደርበውን ፍላጎት የሚሞላ አንድ የተለየ ልጅ አለ። አምሳሉ ደርበው በገባበት ክፍል ሁሉ አንደኛ ብቻ ነው የሚወጣው። ዘንድሮ ወደ 8ኛ ክፍል ሲያልፍ ሰርተፊኬት ሲሰጣቸው ደርበው የአምሳሉ አባት በመሆኑ በክብር ተጠርቶ ነበር እና በእውነት አምሳሉ ደርበው ለትምህርት ቤታችን ብቻ ሳይሆን ለሀገር ዋልታና ማገር ደጋፊ ከሚሆኑ ዜጎች መካከል ሊሆን የሚችል ልጅ ነው። ቤተሰቦቹ ይህንን አውቀው በሚያስፈልገው ነገር ሁሉ በተቻላቸው መጠን መደገፍ፣ ከጎኑ መቆም አለባቸው ከተባለ ወዲህ አምሳሉን በአመለ መልካምነቱ ጭምር በተለይ የሚወደው ልጁ ነውና የተባለውን ለመከወን ጭንቅ ውስጥ ነበር የገባው። ምን እንዲደረግለት እንደሚፈልግ የተጠየቀው ልጅ በቅድሚያ የጠየቀው ቴሌቪዥን ነበር። ምክንያት ሲያቀርብ ደግሞ አንድም ቤተሰቡን በተለይ ውጭ የሚውሉትን ለመተኛት ብቻ የሚገቡትን ወንድሞቹን ወደ ቤት ስለሚሰበስብ፣ እናቱን ከጎረቤቶቹ ሴቶች ስለሚለያቸው ደስታን እንዲያገኙና አንዳንድ ፕሮግራሞችን እያስከፈሉ በማሳየት ገንዘብ እናገኝበታለን ነበር ያለው። ከዚህም ከፍ ባለ ደግሞ እህቱ ውጭ ከመዋል ያንን ስራ ብትሰራ ጥሩ እንደሆነ ማሳብ አቅርቧል። ዛሬ ደርበው ይህንን ነገር የሚያከናውንበት ቀን ነው። አንድ የተጠቀለለ ወረቀት በቀኝ እጁ ይዟል። በመስሪያ ቤቱ ሕግ መሰረት የተረቀቀውን የብድር መጠየቂያ ፎርምና ብድሩ የሚውልበትን እቅድ ያዘ ሌላ ወረቀት አንድ ላይ ጠቅልለው ወደ በሩ ሲቀርብ በቀስታ አንኳኳና በዝግታ እጅታውን ተጭኖ ከፈተው። አለቃውን ይፈራታል። ወይዘሮ ቢት ኮስታራና ቆራጥ ሴት ስለሆነች እንኳን እሱ ይቅርና ማንም ሰው ነው የሚፈራት። በሩ ደጃፍ ላይ እንደቆመ ጎንበስ ቀና ያለ ሰላምታ ሲሰጥ ቆየና እንዲገባ ሲፈቀድለት በዝግታ ገባ። ከዚያም ካለቃው ፊት ለፊት ከተዘረጋው ጠረጴዛ ስር ለስር ከተደረደሩት ወንበሮች አንዱን ስቦ ተቀመጠ። አለቃው በስራ የተጠመደች ትመስላለች። እንዲገባና ወንበር ላይ እንዲቀመጥ ስትፈቅድ ብቻ ነበር ቀና ብላ ያየችው። ከዚያ ወዲያ ወረቀቶቹ ላይ አቀርቅራ ቀረች። ደርበው ከፋ። ይህን ጊዜ አንድ ትልቅ ሰው ቢመጣ ኖሮ ትርበተበች ነበር። አሁን እኔ ስለሆንኩ ግን ልክ ሰው እንዳልገባ ትሆኛለሽ። በየመስሪያ ቤቱ ያለ አለቃዬ ነው። ትናንሹ ሰራተኛ የማይጠቅም ነው የሚመስላቸው። አንድ ቀን ሌባ ለቅቄ ባዘርፍ ዘበኛ ምን እንደሚጠቅም ታውቂ ነበር። ነው አለቃ ሁሉ በተራ ዘበኛና የጽዳት ሰራተኛ የሚሆን ቢሆን ኖሮ ብሎ የውስጥ ለውስጥ ንግግሩን አቆመ። አለቃው ተደፍታበት ከነበረችው ነገር ላይ ቀና ብላ ንግግር ስለጀመረች ምን ፈልገ ነው ደርበው አለችው። እንዲያው መስሪያ ቤቱ ትንሽ ብር ብድር ቢሰጠኝ ብዬ ነበር አለ በሚፈራና በሚቸረው አንደበቱ። ዛሬ እንደምንም ተፋልጦ ቴሌቪዥን ለመግዛት የሚያስችል ብር ይዞ ካልሄደ የአምሳሉን ፊት ማየት አይችልም። ቃል ከተገባለት ድፍን 8 ወራት አለፉት። ወንድሞቹና እህቶቹም ቢሆኑ አላስቀምጥ ብለውታል። አባቱ ባለበት ሳይቀር እያሽሟጠጡ፣ ባለቤቱም ሲወጣ ሲገባ ወይ አፍን መሰብሰብ ነው ሳይሉ ለፍልፈ አንድም ነገር ጠይቀው የማያውቁትን ልጆቼ ልባቸውን አነሳሳ የምትለው ልክ ምንም አድርጎላቸው እንደማያውቅና የሚበሉት የሚጠጡት ሁሉ ከሌላ እንደሚመጣ አድርጋ ነው። ምን ነው በየወሩ የምትወስደው ደሞዝ ጠጅ ለመግዛት አነሰ እንዴ ሲሉት ወይዘሮ ቢት በስላቅ በተሽሞንም ሆነ ዘይ ደርበው ተገረመ። አለቃ ስለሆኑ ብቻ የተጠየቁትን ትተው ያልተጠየቁትን መዘባረቅ መጀመራቸው በጣም አስገርሞታል። እርግጥ ጠጅ ይጠጣል፣ ግን ይህንን የሚያስብል ያህል አይደለም የሚጠጣው። ደሞስ ምን አገባቸው በስራ ሰዓት ካልጠጣው።
ደርበው ምን ነው ዝም አልክ? መልስልኝ እንጂ። እንደምታውቀው መስሪያ ቤቱ ገንዘብ የሚያበድር የብድሩን ዓላማ አይቶ ነው። በዚህ ላይ የተበዳሪው ሁኔታንም ያያል። አሁን አንተ ምን ልታደርግበት ነው ብሩን የምትፈልገው? ኮስተር ብለው ጠየቁት። በዚህን ጊዜ ደርበው የተዘጋጀበት ነገር ነበርና ብዙም ሳይቆይ ጠቅልሎ ይዞት የነበረውን ወረቀት መዘዝ አድርጎ አውጥቶ ሰጣቸው። አለቅየዋም ተቀብለው ሁለቱንም ወረቀቶች ተራ በተራ ገረፍ ገረፍ አድርገው ተመለከቱና ቀና ብለው ደርበውን አዩት። አስተያየታቸውን አልወደደውም። ምን ልትል ይሆን ብሎ አተኩሮ ተመለከታቸው። 3000 ብር ነው የጠየቅከው። በሌላ በኩል ደግሞ በየወሩ 50 ብር ብቻ ነው ለመክፈል ያሰብከው። በዚህ አካሄድ ደግሞ መቼም ቢሆን ከፍላ ጨርሰው። ለምን በወር 100 ብር አትከፍልም ሲሉት ደርበው አሰበ። ከ500 ብር ደግሞ 430 ብር ነው በእጅ የሚደርሰው። ከዚህ ላይ 100 ብር ሲከፍል ቤተሰቡ ይበቃ ይሆን አሰበ ደርበው። ግን አምሳሉ ያለው ነገር ትዝ አለው። ቴሌቪዥን እያሳዩ በወር 50-60 ብር ሊያገኙ እንደሚችሉ። ይሁን 100 ብር በወር ከፍላለሁ አለ በልበ ሙሉነት። ጥሩ፣ እንዲህ ከሄድክ 3 ዓመት ሳይሞላ ትጨርሳለህ። ሌላው ነገር ደግሞ ይህንን ያህል ገንዘብ ተበድረ ቴሌቪዥን ላይ ከመዋል አንድ ነገር ተደርጎበት ያቺን ሜዳ ለሜዳ ስትንከራተት የምትውል ልጅን አታሳርፋትም ነበር? አሁን ቴሌቪዥን ምን ሊያደርግላችሁ ነው ሲሉ ደርበው በውስጡ ተከፋ። እነዚህ አለቆች ሲባሉ የበታችሁ ሰራተኛ የሚያስብ አይመስላችሁም ማለት ነው? ለካንስ የሚመለከታቸውን መስራት ትተው የማይመለከታቸውን ሲሰሩ ነው ስራው የማይከናወንላቸው። አሁን እስቲ ፈርሜ የተባለችውን ፈርማ ብትሰደኝ ኖሮ ይህን ያህል ጊዜ ባልፈጀ ነበር። ደርበው የራሱን ንግግር እያስኬደ ነው። ደርበው ይህ ነገር እንደማይመለከተኝ አድርጋ አታስበው። ባለቅነቴ ብሩ እንዲመለስ ፈልጋለሁ። ባይመለስ የኔን የሥራ ድክመት ስለሚያሳይ በሰባዊነት ደግሞ አንተ ስትጎዳ ማየት የለብኝም። ዝም ብል እንኳን የኋላ ኋላ መዋጮ በመጠየቅ የመጀመሪያው የመሆኑ የሥራ ባልደረባ ነኝ። የሆነው ነው እንግዲህ አስበበት ከሆነ ምንም አይደል። ግን አንድ ነገር ልተባበር እፈልጋለሁ። ከዚሁ መስሪያ ቤት ሹፌር ወስደ ዛሬውኑ ገዝተው እንድትገባ በማገዝ። ይህ ነገር 2 ጥቅም አለው። አንድም እውነት መግዛት ፈልገ ከሆነ ከጭነት ውጪ ትገላገላለህ። በሌላ በኩል ደግሞ እኔም ብድሩ በአግባብ መዋሉን ማየት እችላለሁ አሉ። ደርበው በመጀመሪያው ምክንያት ቀጣይ ችግሩ ስለተቃለለለት በጣም ተደሰተ። ስለዚህ ነበር ሁለተኛው ምክንያት ያልሰማው። አለቃውን በሚገባ መስግኖ የተፈረመለትን ወረቀት ይዞ ወደ ፋይናንስ ክፍል ተንደረደረ። ደርበው የገዛው ባለ 21 ኢንች ከለር ቴሌቪዥን ሲሆን የተገዛው ዕቃ ማርክም ቢሆን በሀገሪቱ የተመሰገነው መርጦ ነው። ከተበደረው ገንዘብ ቤሳ ቤስቲን አልተረፈውም። እንዲያውም ከሆነ አይቀር ብሎ ከሹፌሩ የተወሰነ ገንዘብ ተበድሮና ከራሱም የዚህ ወር የወሰደውን ደሞዙን ጨምሮ የ400 ብር ቴሌቪዥን ማስቀመጫ ጭምር ገዛ። ደርበው ይህን በማድረጉ እውነተኛ አባወራነት ነው የተሰማው። ሚስቱም ቢሆን በሆነ ባልሆነው መንቀፍ የሚቀናው አፏ እንደሚያዝለት እርግጠኛ ነበር። ያቶ ደርበው ግምት እውነት ነበር። ቴሌቪዥኑ ባለቤቱን ከጠበቀው በላይ ነው ያስደስታት። ምናልባት ትዳር ከመሰረቱ ጀምሮ እንዲህ ተደስተ የሚያውቁ አልመሰላቸው። እቃውን በመኪና አስጭኖ መጥቶ ሲያስወርድ ፈጠን እያለ ደፋ ቀና ሲል ነበር። ደርበው ለካንስ ወንዳ ወንድ የሆነ ፍቅር የሚያስይዝ ለቤቱ የሚያስብ መልካም ባል መሆኑን ልጆች መውለድ ከጀመሩበት ጊዜ ወዲህ አስተውሎት የማያውቁት እውነት ትዝ ያላቸው። ከደስታቸው ብዛት በደቂቃ ከሴት ልጃቸው ድፍን 33 ብር ተበድረው ትንሽ ስጋ፣ ትንሽ ሽንኩርት፣ ዘይት ገዛስተው ለተገዛው ዕቃ የደስደስ መጠነኛ ድግስ በአጭር ጊዜ ውስጥ አደረሱ። የአቶ ደርበው ባለቤት ድህነት ይዟቸው ነው እንጂ መደገስ፣ ማብላት፣ ማጠጣት እንደሚወዱ የሚታወቀው በሆነ ባልሆነው ጎረቤታቸውን መጥራት፣ ያለውን አሰማምሮ ማብላት በማስለመዳቸው ነው። ቴሌቪዥኑ ተስተካክሎ በተዘጋጀለት ቦታ ላይ ተኮፍሶ መስራት ሲጀምር የተጠሩት የአቶ ደርበው 2 ማወራ ጎረቤቶችና አንድ አባወራ ጎረቤት እስከነ ባለቤታቸው ምግቡን እየበሉ ቡናውን እየጠጡ የኢትዮጵያ ቴሌቪዥንን የቀን ስርጭት ኮመኮሙት። በእውነት ደርበው ጥሩ ዕቃ ገዛ፣ ደግ አደረክ፣ ምን አባቱ ችግር እንደሆነ ያው ነው አሉ አንዷ ጎረቤት ባለቤታቸውን ወንድ ሁሉ እንዲህ ነው በሚል አይነት ገልመጥ አድርገው ተመልክተው። ምን አባቱ ችጋር ቂሙን ላይ ለቅ የብሩን ቅጅልኝ አለ ያገሬ ሰው።
ነገሩ ልጄን ደስ ይበለው ብዬ ነው የገዛሁት አለ ደርበው በቴሌቪዥኑ ብቻ ሳይሆን በልጁም ጭምር በኩራት ተሞልቶ። ድግሱ ተበላ፣ ቡናውም ተጠጣ። ሰው ሁሉ ወደ ቤቱ ሲሸኝ ሰዓቱ ከምሽቱ ወደ 3 ሰዓት ገደማ ሆኖ ነበር። ደርበው በገዛው ዕቃ በእውነት ኩራት ተሰምቶታል። ልክ ጎረቤቶች ወደ የቤታቸው ሲሄዱ ለቤተሰቡ አጠር ባለ ንግግር መመሪያ አስተላለፈ። እኔ መቼም ቢሆን ልጆቼ ደስ ሲላችሁ ሳይ ደስ ይለኛል። እንደ ዛሬው ግን ተደስቼ አላውቅም። ይህንን ያህል የተደሰትኩት በተለይ ልጄ አምሳሉን ማስደሰት በመቻሌ ነው። ልጄ አምሳሉ በእውነት ሁልጊዜ ደስ እንዳሰኘኝ በኑሮ ሁልጊዜ ደስ ይበል። ከዛሬ ጀምሮ የዚህን ቴሌቪዥን ኃላፊነት ላንተ ሰጥቻለሁ። ማንም ሰው እንደፈለገ መክፈት መዝጋት አይችልም። መቆጣጠሪያው ሁልጊዜ በአምሳሉ እጅ እንዲሆን ብሎ ተናግሮ በክብር መቆጣጠሪያውንም በላስቲክ እንደታሸገ ለአምሳሉ ሰጠው። ደርበው ይህንን የመሰለ ነገር ሁልጊዜ ይናገራል። በተለይ ታላላቆቹን መናገር ሲፈልግ አምሳሉን በማመስገን በኩል ማድረግ ደስ ይለዋል። በአድራጎታቸው ርር ድብን እንደሚያደርጉት በቅናት ርር ድብን እንዲሉ በሚል ነው የሚያደርገው። ሆኖም ሁሉም ስለለመዱት ምንም አይመስላቸውም። ቴሌቪዥኑ ከተገዛ 3ኛ ቀኑ ነው። የቤቱ ሰው በሙሉ ተሰብስቧል። ዛሬ ከእንግሊዝ ፕሪሚየር ሊግ ጨዋታ አንዱ ይተላለፋል። ስለዚህ ነው ሁለቱ እኩለ ሌሊት ካልሆነ በስተቀር ወደ ቤት የማይሰበሰቡት ጎረምሶች ሳይቀር በጊዜ ቤት የከተሙት። ደርበውም ዛሬ ተረኛ ስላልነበር ቤት ነው። ተመስገን። እርማቸውን ዛሬ እቤታቸው ነው እንደ ቤተሰብ እግር ኳስ ሊመለከቱ ነው። የሚተላለፈው ደግሞ የቼልሲና የአርሴናል ጨዋታ ነው። ተጫዋቾች ወደ ሜዳ ገብተዋል። ጨዋታው ሲፋፋም ሁሉም ሰው አትኩሮት ነበረው። ወይዘሮ እናትም ቢሆን በቴሌቪዥኑ ውበት ይሁን በኳሱ ባይለይም በጣም በተመስጦ ነው የሚከታተሉት። ደርበው ጨዋታውን ወዶታል። ልጆቹ የእግር ኳስ ጨዋታ ልናይ ነው ብለው የመጣውን ሁሉ ለመቀበል ተስማምተው ሲወጡ ለምን እንደሆነ የገባው ዛሬ ነው። ለካንስ ደስታን ይፈጥራል። ይህንን ሀሳብ ለማንም አልተናገረም፣ ለብቻው ነው። እንዴ እኔ ስንት ሰው እየተቆጣኝ ባለቤቴን እያስቀየምኩ ጠጅ የምጠጣው ደስታን ለማግኘት አይደል እንዴ? እና ሰው ሳይለፋ ወዲያ ወዲህ ሳይል ሳይሰክር ገንዘብ ሳይከፍል ቁጭ ብሎ የማይቀጡበትን አስተያየት እየሰጡ ደስታ ማግኘት ከተቻለ ምን አለበት? ደርበው በጣም ተደነቀ። ግን ከዚህ ተመስጦ ሳይመለስ በድንገት መብራት ድርግም ብሎ ጠፋ። ቤቱ መቅደስ ፈጠን ብላ ባበራችሁ በሻማ ብርሃን ያለው። ሁሉም ሰው አይኑን አፍጥጦ የመብራቱ መምጣት ይጠባበቃል። ብቻ መብራት ኃይል አምላክነት ያለው ይመስል ውጥረታቸውን አይቶ ብዙ አላስቆየውም። ከ15 ደቂቃ በኋላ እንደገና ብርሃን ቤቱ ሞላው። መብራቱ መጣ። ቤቱ በደስታ ጭብጨባ ተሞላ በመብራቱ መምጣት። እርግጥ ጭብጨባው ከነሱ ቤት ብቻ አልነበረም። ሁልጊዜ መብራት ጠፍቶ ሲበራ ልክ የጣሊያንን ጦርነት የደገምን ያህል በደስታ ፍንጥዝ ያለው አገልግሎት ከፍሎ እንዲያመልክ የተፈረደበት ድፍን የከተማው ሰው ነበር። ብራቮ መብራት ኃይል! ለምን አጠፋው ብለን አንናድድም። መልሰ ባታበራውስ ይቻላል ነበር። በልደሞ አንተ ተሎ በል አለ ትልቁ ልጅ ባለ እውቀቱና ባለ መብቱን አምሳሉን በፍጥነት እንዲከፍተው በትዕዛዝም በልመናም አይነት። አምሳሉን ቢሆን አልዘገየም። ከተቀመጠበት በደስታና በኩራት ተነስቶ ቴሌቪዥኑ መክፈቻ ተጫነው። ግን ቴሌቪዥኑ አልተነሳም። አምሳሉ ግራ እንደተጋባ እንደገና ዘግቶ ከፈተው። እሱ ግን ያው ነው፣ አይሰራም። መብራት የለው። ከጨለማ ጋር እንደጨለመ ቀረ። ለካስ መብራቱ ወይ ሲሄድ ወይ ሲመጣ ቴሌቪዥኑ ተቃጥሏል። ለማብራት የተለያየ ሙከራ አድርገው አልሳካ ሲልና ተቃጥሎ ሊሆን እንደሚችል መላምት ከአንድም ሁለት ሰው ሲናገር ሁሉም ሰው ክው ብሎ ደነገጠ። አንደበታቸው ተዘጋ። ከሁሉም ቀድመው ለመናገር የሚያስችል ያህል ተጽናንተው መናገር የቻሉት ወይዘሮ እናት ወይ ጉድ! ድሃን ሳይው ታገለው ይለኛል አለ። ለካንስ እንዲህ በትንሹ እንደሚያሸንፈው ስለሚያውቅ ነው። ባሉ ተውት፣ ራት እንብላ እናንተኛ አሉ። ልጆቻቸው በሙሉ የከሌ ተከሌ ሳይባል በሐዘንና በሰቆቃ ንጥቅ ብለው ኩርምት ሲሉ አይቶ ያ ሁሉ ደስታቸው ባጭር እንዴት ወደ ሐዘን እንደተለወጠ ሲገነዘቡ ነገ ገዛላቸዋለሁ አይባል ነገር ደርበውም አንደበቱ በዝምታ ተቆልፎ ነው የቀረው።